አሁን እኔ መጥቼ ማታ ስትተኛ አንዱ ሰው ነው ብዬ ማማንተ ብዬ ማታ ስትተኛ እንቅልፍ አይወስድህም ማለት እውነት ነው። ከሚስት ጋር ትጨቃጨቃላችሁ አይደል? እውነት ነው። ገንዘብ አልበረክትም ይላል አይደል? እውነት ነው። በስመ አብ የምድር እግዚአብሔር መጣ ነው የሚለኝ። እንግዲህ የሰውዬ ነው ችግር ነው እኮ የነጠቁት። ምንም አላረኩለትም እኮ ነው። አንደኛ ይሄ በሳይኮሎጂ ቤት አንጎቅ እኮ ነው። ይህንን ለማወቅ ብቃት አያስፈልገውም። ሰው ኑሮ ስለወደደ ከሚስቱ ጋር መጨቃጨቁ አይቀርም። በቃ ይጨቃጨቃል። ኑሮ ባይወደድም ሰይጣን ትዳርን መበጥበጥ ስለሚፈልግ መጨቃጨቁ መጠላቱ አይቀርም። ሰው ደግሞ የጦርነት ስጋትም ስላለበት እንቅልፍ ላይወስደው ይችላል። ይታወቃል። የታወቀ እኮ ነው። ገንዘብ አይበረክትም። አዎ የታወቀ ነው። ኑሮው ተወቅሏል። ደመወዙም ጥቂት ነው። ችግር ነው እኮ የነጠቁት። ምንም አላረኩለትም እኮ ነው። አሁን ዲያብሎስ ብዙ ጊዜ ችግር ለሚያዘረዝሩ ሰይጣን የልብን አያውቅም እንጂ የተደረገን ነገር ማወቅ ይችላል። ይህ ለምንድን ነው ቅዱስ ገብርኤል የምንለው? ለምንድን ነው የምንሰባሰበው? ቅዱስ ገብርኤል ምንድን ነው? ተሰብስበን የምናተርፈው ምንድን ነው? ይህ በፍጹም ቅዱስ ገብርኤል በጣም ቸር ሩህሩህ። ቅዱስ ገብርኤል ለምንድን ነው የተሰጠ ክብር ታላቅ ነው የምንለው ስንል ብዙ በቤተ ክርስቲያን ውስጥ ብዙ ጉዳዮችን የሚያከናውን መልአክ ነው። የመጀመሪያው ቅዱስ ገብርኤል ሁከትን በማራት ጸጋ የተሰጠው መልአክ ነው። ሁከትን በማራት አሁን ለዚህ ተመልከቱ። መፍትሄ አሁን እያንዳንዱ ነገር ድርሻውን ስናው አይን እንደሚያይ ብቻ ከሰማ ታወቀ በአይናችን እናይበታለን ማለት። የቅዱሳን መላእክትንም ድርሻቸውን ስናውቅ የዚያን ድርሻ አውጥረን እንለምናቸዋለን። እነዚያ ጉዳዮች ሲደርሱብን እነሱን እንጠራለን። ያንን ደግሞ እግዚአብሔር ይፈጽምልናል። ለምን? ጸጋውን የሰጣቸው እግዚአብሔር ስለሆነ። እግዚአብሔር ደግሞ ሰዎች ላይጠቀሙበት ለፍጥረት ጸጋውን አይሰጥም። ፀሐይን ብርሃን ሲሰጣት ከብርሃኗ እንድንጠቀም ስለሆነ ለቅዱስ ገብርኤል ጸጋዎቹን ሲሰጥ ከቅዱስ ገብርኤል ጸጋው እንድንሰጥ ነው። እግዚአብሔር ወደ ፈጠራት ፀሐይ ወጥቼ በመሞቼ ለምን ትሞቃታለህ ብሎ እንደማይፈርድብኝ ቅዱስ ገብርኤልን እግዚአብሔር ጸጋ ሰጥቶታልና ወደ ቅዱስ ገብርኤል ተጠግቼ በመጠቀም እግዚአብሔር ደስ ይለዋል እንጂ ሊፈርድብኝ አይችልም። እግዚአብሔር ሰማይን በማመስገኔ ይህን የጠራ ሰማይ የፈጠረ እግዚአብሔር ይመስገን እንደምን የሚያደርገኝ አዲያ ቅዱስ ገብርኤል አንዱ ሁከትን የሚያደርግ ነው። ታውቁታላችሁ ታሪኩን፣ ግን የምታውቁትን አንደግሙ። ምን ማለት እንደሆነ ግን ልታውቁ ነው። ዲያብሎስ ጉባኤ ማፍረስ መበጥበጥ ያውቅበታል አይደለም? ክርክር በተነሳ ጊዜ መላእክት ማን ፈጠረን ባሉ ጊዜ ማን ፈጠረን እርስ በርሳችን ተፈጣጠር ማን አመጣን ብለው የዲያብሎስ ወገኖች ከሶስት ሲከፈሉ አንዳንዶቹ እኛ ፈጥረናል እንጂ አንተ አልፈጠርከንም፣ አንዳንዶቹ እርስ በርሳችን ተፈጣጥረናል ሲሉ፣ አንዳንዶቹ አሁን ፈጥረናል ሲሉ፣ የቀሩት መላእክት ጨርሰው ሊክዱት ሲሉ ወሐይድ ቆሙ መላከ ሰላም በቃኑ የሰላም መልአክ ቅዱስ ገብርኤል ለመላእክት ሁከት ጸጥታን የሰጣቸው ማለት አይዟችሁ በያለንበት እንቁም ብሎ እንኳን የሰዎችን ቅዱስ ገብርኤል የመላእክትን ሁከት የማራት ጸጋ ያለው ነው። የመላእክትን ከተማ ያረጋጋ ቅዱስ ገብርኤል ነው። ቤቱ ሁከት የደረሰበት ሀገር የናወገበት ሁሉ ቅዱስ ገብርኤልን ቢጠራ ሰላም ያገኛል። ወደ ሰላማው ኢየሱስ ክርስቶስ ያደርሰዋል። ቅዱስ ገብርኤል መላእክትን በያለንበት እንቁም አይዟችሁ ብሎ እንዲሁም አባቶቻችን ሲተረጉሙት እንደ በጎ አርበኛ ድል የተነሳውን ሰራዊት በያለንበት እርጋ ብሎ እንደሚያዋጋው ሁሉ ቅዱስ ገብርኤልም የፈረሱትን የእግዚአብሔር ሰራዊት ሊፈርሱ የነበሩትን እንደገና ወደ ሰላም መልሶ ሁከት አላቀላቸው። ቅዱስ ገብርኤል በያለንበት እንቁም ብሎ መላእክትን በያሉበት ሲያቆማቸው እግዚአብሔር ለመላእክት ተገለጠላቸው። ገብርኤል ካዘዘው ቦታ ላይ የቆመ ሰው እግዚአብሔር ይገለጥለታል። ቅዱስ ገብርኤል ቁም ካለው ቦታ ላይ የሚቆም ከቅዱስ ገብርኤል ቤተክርስቲያን ውስጥ የሚቆም ሰው ይገለጥለታል። አላ እግዚአብሔር የብርሃን ጎርፍ ለመላእክት አጎረፈላቸው። ሲያጎርፍላቸው ዲያብሎስ እሱም እርጉስ ሆኖ ታያቸው። ጽኑ ሆኖ ጸሊም ሆኖ ጨለማ ሆኖ ጠቁሮ ከርፍቶ ረክሶ ጎስቁሎ ታያቸው። ብሩህ እግዚአብሔር ነግሰ እግዚአብሔር ተመልከቱ ስብሐቲሁ ለብሰ እግዚአብሔር ነገሰ ክብሩንም ለበሰ ተብሎ ዘአጽፍ ብርሃናተ የሚለው ብርሃን ተጎናጽፎ የሚኖር እግዚአብሔር ተገለጠላቸው። ያን ጊዜ ያ የብርሃን ጎርፍ ሰላምን ሰጣቸው፣ ለመላእክት ሁሉ ልብስ ሆናቸው። ቅዱስ ገብርኤል የሚለውን መስማት ከእግዚአብሔር ብርሃንና የብርሃን ጎርፍን ያሰጣል። እግዚአብሔር ለጨለመባት ኢትዮጵያ ቅዱስ ገብርኤልን ሰምታ የእግዚአብሔር ብርሃን እንዲበራላል ቅዱስ ፈቃዱ ይሁንልን። በደንታማ ቆይታው እንጂ
ቆዩ። ምክንያቱም እንዲያውም ያለ ቦታ ውልል ማለት ማደናገር ነው አትበሉ። አሁን ይህን እልልታ ልምዳችሁ መከራው ነው። በእውነቱ ሰው ሳይገባችሁ ሲገባችሁ ምልል እያላችሁ ኋላ ደግሞ ትቀላላችሁ። እንደዚያ ነው። ሳይገባችሁ ልጣት ዝምታችሁ ማዳመጥ ማለት ኋላ መጨረሻ ላይ ለእግዚአብሔር እልል ማለት ነው። አይሻልም? አዎ እንደሱ ሊማየት ዝም ብሎ እንደዚህ ነው። እና የሆነ ጊዜ እልል ብሎ አላማ ከመቆጣት ያይሻላል። ሰዓትም ይቆጥባል። ወደ ትምህርታችን የሚል ብፁዕ አቡነ እንድርያስ አንድ ጊዜ እያስተማሩ እዚህ ያስተማሩ ሲሞን ዝናብ አለ እና ሰው ነው የነገረኝ አልነበርኩ። ዝናቡ ሲጥል እሳቸው ቆሞ በስመ አብ ሲሉ ህዝቡ ይላል። ዝም በል እባክህ የተፈጥሮ ጉዳይ ነው አሉ ይባላል። ወዴት ነው የተፈጥሮ ጉዳይ ነው እንጂ እኔ ተነስቼ ዝናብ አላስቆምኩም ብለዋል ማለት ነው። ስለዚህ ያ ስለሆነ ቆይተም እግዚአብሔርን እናመሰግናለን። እውነት ነው። በሰራው ስራ እግዚአብሔርን መስገን አለበት። ወደ ትምህርታችን አንደኛው ቅዱስ ገብርኤል ምን ያደርጋል? ሁከት ያደርጋል በሉ እንጂ በሉ ድገሙ። ምን ያደርጋል? ምን ያደርጋል? ምን ያሰጣል? ብርሃን በሉ። ለሁላችሁ ልኩናችሁ ቤናችሁ ለታወቀባችሁ ሁሉ ቅዱስ ገብርኤል የክርስቶስን ሰላም ይስጣችሁ። አንዱ ይሄ ነው። ቅዱስ ገብርኤልን ብለን የምንሰበሰብበት ምክንያት ሁከት እንዲርቅልን፣ ሰላም ወዳለበት እንዲወቆቁ። እናንተ ሰው ሆኝ ነው። ሰው እኮ ሲታወቅ እንኳን ወደ እግዚአብሔር ሰራዊት፣ ወደ መንግስት ሰራዊት፣ ወደ ፖሊስ ይደውላል። ሰው ይህንን የሚነቅፍ ሞኝ መሆን አለበት። አይምሮውን ያጣሙን አለበት። ሰው ሲጨምረው ወደ ፖሊስ ከሄደ ወደ ምድራዊ ንጉሥ ሰራዊት መሄድ ከተገባል ወደ እግዚአብሔር ሰራዊት መሄድ ምንድን ነው ነውሩ? ምንም ነው የለው። እግዚአብሔር ለጥበቃ የፈጠራቸው ናቸው። ሁለተኛ ከቃሉ ጋር ናችሁ። ቅዱስ ገብርኤል በእባብና በዘንዶ በጊንጥ ላይ የሚያዝ መልአክ ነው። መጽሐፈ ሄኖክ ምዕራፍ 6 ከቁጥር 7 ላይ ነው። ወገብርኤል አሐዱ እመላእክት ቅዱሳን ዘስዩም በዲበ አንክስት ወዲበ ገነት ወዲበ ኪሩቤል። ቅዱስ ገብርኤል በጊንጦች፣ በእባቦች፣ በዘንዶዎች ላይ የተሾመ ነው። ያ ማለት ነው ቅዱስ ገብርኤል ሳይፈቅድለት የሚናከስ እባብ የለም፣ የሚናከስ ዘንዶም የለም። እነዚህን አስተዳደር ብሎ እግዚአብሔር ስለሾመው ማለት ነው። እግዚአብሔር ጥበቃና ቸርነት የቅዱስ ገብርኤልን ድርሳንና መልክ የሚደግም ሰው እባብ አይነድፈው፣ ጊንጥ አይነድፈው፣ ዘንዶ አይውጠው፣ ፈጽሞ አንዳችም እንኳን የሚነካው እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ተናግሯል? በእባቡና በጊንጡ ላይ ስልጣን ሰጣችኋለሁ፣ እባቡን ጊንጡን ትረግጡ ዘንድ ብሏል። ተመልከቱ። ዮሐንስ ከነ ስልጣነ ከመንጭ ከይሴዋ ቃርንተ ወዲበ ኩሉ ኃይለ ጸላኢ እንለዋለን። እኛ የማናውቀው ሆነ ረስተነው አይደለም። በቅዳሴያችን አባቶቻችን የሚያመሰግኑት ይሄን ነው። አንተ እባቡን ጊንጡን እንረግጥ ዘንድ ስልጣንን የሰጠህን አንተ ነው ብለን ነው የምናመሰግነው በቅዳሴ ላይ። ያንን እባቡን ጊንጡን እንረግጥ ዘንድ ስልጣን የሰጠን እግዚአብሔር ቢሆንም ያንን እባቡን ጊንጡን እንድንረግጥ የሚረዳን ቅዱስ ገብርኤል፣ ያንን እባብና ጊንጥ እንድንረግጥ የሚረዳን ቅዱስ ገብርኤል ስለሆነ የሰው እባብ እንኳን ቢሆን እንዳይጎዳን ቅዱስ ገብርኤል ይጠብቅ። የሰው እባብ እንዳይጎዳን፣ የሰው ክፉ አጠገባችን እንዳይደርስ ተመልከቱ። መጽሐፍ ቅዱስ ላይ ተጽፎላቸዋል። ኦሪት ዘፍጥረት ላይ ኦሪት ዘፍጥረት ምዕራፍ 19 ላይ ሙሉ ታሪኩን አልተርክም። እኔ ልክ ብዙ የትምህርት ዘዴዎች ናሉ። በመጽሐፍ ቅዱስ የማስተማር ዘዴ ብዙ፣ አንዱ የንብ ዘዴ የሚባል የመጽሐፍ ቅዱስ የስብከት ዘዴ አለ። አንዱ የንብ ዘዴ እንድነው ከዚያም እየቀሰሙ ደግሞ አንዳንድ ጊዜ ሙሉውን አስረግጦ ተንትኖ መጨረስ አለ። ከዚያም ቀስፎ ሀሳብን መቀመኑና የቅዱሳን ሊቃውንት አካሄድ እና ከዚያም አንዱም ድርመጋችሁ የሎጥም ታሪክም አልተርኩም። እንግዲህ እባብ እንዳይገደል፣ እንዳያጠፋን፣ እንዳይነድፈን፣ ዘንዶ እንዳይውጠን ቅዱስ ገብርኤል እንዲጠብቅ በዘንዶዎች ላይ ያለ ጊዜያቸው ወደ ከተማ እንዳይገቡ ወደ ቦታም እንዳይሄዱ የሚያዝናቸው የሰው እባብ ማለት የሰው እባብ ካለ ተመልከቱ። እንዴት ነው ከሰው እባብ ይሰውራል ካላችሁ ዮን የሚባለውን የአባታችን የአብርሃምን የወንድሙ ልጅ ታውቁታላችሁ። እሱ ቅዱሳን መላእክት ቅዱስ ገብርኤልና ሚካኤል ከቤቱ ገብተው ነበር። ከቤቱ ገብተው የሰዶም ሰዎች ሎጥን እሱን ሊመቱ አውጭ ያሉትን እንግዶች ወይም መላእክትን ሰው መስለዋቸው ክፋት ሊሰሩ በመጡ ጊዜ ዓይናቸውን እውር አድርገው የሎጥን ቤት የሰወሩት ቅዱስ ገብርኤልና ቅዱስ ሚካኤል ናቸው። የሎጥን ቤት ከክፉ ሰዎች ዓይን የሰወሩ ሰዎችን እውር አድርገው የሰዎችን ቤት እንዳይለማ የሎጥን ቤት እንዳይታይ ሰውረው
ሎጥን በማይታይ የእግዚአብሔር ብርሃን ሰውረው ከነደደ እሳት ያወጡት እነዚህ መላእክት ናቸው። ጠላት ክፉ ጠላት እንኳን ቢኖር ቅዱሳን መላእክት ይሰውራል። በጠላት መካከል ሳንታይ እንድናልፍ የማድረግ ስልጣን አላቸው። ሎጥን እንኳን ሎጥን ራሱ የሎጥን ቤቱን ጭምር ሰውረውታል። ስለዚህ ቅዱስ ገብርኤል እናንተንም ቤታችሁንም ከመከራ ይሰውርላችሁ፣ ከሰው እባብ ይጠብቃችሁ። ቅዱስ ገብርኤል ከሰው እባብ ይጠብቅ፣ ከሰው መርዝ ይጠብቅ፣ ከዘንዶ ከእባብ ከጊንጥ ከነደፍ ሁሉ የሚጠብቅ ብሩህ መልአክ ነው። ማን ስላዘዘው? እግዚአብሔር የምረጣቸው ማን ሊከሳቸው ይቻላል? ማንም። እግዚአብሔር ከሁላችን ጋር ይሁን። ሶስተኛ ቅዱስ ገብርኤል የስደተኞችን በእውነቱ ጠባቂ ነው። በተሰደዱ ጊዜ ይጠብቃል ቅዱስ ገብርኤል። በዚያው ደግሞ ዝም ብሎ የሚጠብቅ አይደለም፣ ውሃ እያፈለቀ የሚጠብቅ መልአክ ነው። በዚህም ታሪክ የምናገኛት ደግሞ አሁንም ደግሞ ጫፏን ብቻ ነው የምነግራችሁ። ሙሉ ታሪኩን በሌላ ጊዜ መቱን ትማራላችሁ። ኦሪት ዘፍጥረት ላይ የምናገኘው ኃይለ ቃል አለ። እዚያ ላይ ምዕራፍ 21 ላይ እዚያ ላይ አጋር የምትባል የአብርሃም ሰራተኛ፣ በድሮ አጠራር ገረድ ይባል ነበር፣ ባሪያም ይባላል። አሁን ሰራተኛ ማለት እንዲሁም ግን ሰራተኛ ከተነሳ አንጻር ሰራተኛ ብታከብሩ ጥሩ ነው። በዚያው በነገራችሁ ማለት ነው። በጣም የአዲስ አበባ ሰው ብዙዎቻችሁ የምትቆነው የሚመስለኝ በቤት ሰራተኛ ነው። የቤት ሰራተኛ እንደናንተ እግዚአብሔር ማምለክ ይፈልጋሉ። አንዳንዱማ እንዲህ ይገርማል። እንዲህ አሁን አዲስ አበባ ሆነ አሁን አንዲት የቤት ሰራተኛ አለች፣ ስልክ ደውላልኝ የምታው ከሰው ቤት ያለች እና ቤተሰቡ ቤተክርስቲያን አይሄድም፣ ባልየውም አይሄድም፣ ሚስቱም አትሄድም። ልጅቱ ስትጸልይ ይህንን እየደገምሽ ነው ቅዠት የምታመጭብኝ። እንዲሁ ይገርማል ማለት ነው በእውነቱ። እንዲሁም ምን ይባላል? ያዘዙኝ ስራ ሁሉ ሰርቼ ጨርሳለሁ። ሰርቼ ጨርሻለሁ፣ ከዚህ በኋላ መጸለይ ይችላሉ ሲባል ነገ ለምትሰሪው ስራ ይደክምሻል፣ ተኝ። ልጅቱ ደከመኛል አለች። እንዲሁ እንደዚህ ያለ መከራ የሆናችሁ ሰዎች ያላችሁ በእውነቱ ማለት ነው። በጣም የምትጣንጡ ሁሉ ማለት ነው። ጆሮ ከመሬት ተነስታችሁ ለዚህ እንደደረሳችሁ የምትረሱ አንዳንዶቻችሁ እኮ የቤት ሰራተኛችሁን እግሬን ተሸክመሽ ቁጭ ላይ ማለት ነው ይቀራቸው ወይቱ ይከብዳል። እስቲ ነይ በዚህ አስደግፊኝ፣ በዚህ በኩል ያኛውን ትራስ አምጪ። ሌላ የሚጃጃል ሰው አለ። እሷም እኮ ሰው ናት። እግዚአብሔር ያጣመር ይገረድ ኦርቶዶክስ እኮ ስርዓት ሊኖረን ይገባል በእውነቱ ማለት ነው። ምን ማለት ነው? አሁን የምነግራችሁ በእውነቱ ማለት ነው። አሁን ከታመመ ሰው መሀል ምግብ እየተገላገሉ መብላት እግዚአብሔርን ያሰድባል። ታውቃላችሁ? ታሞ እህል መብላት ያቃተው ሰው እኛ እችን ኩረሳ ስንባባል አይ እነሱ የሚገላገሉበትን እንጀራ እኔ አንድ ቀን እንድጎርሰው ነሳይን ተጣሪ ብሎ ያማረረዋል። ዘወር ተብሎ ነው የሚበላ። በአቅመ ደካማ ፊት ጀብ ተብሎ እርምጃ የለም። ቀስ ተብሎ እነዚህ ለእነዚህ ሰዎች ጉልበት የሰጠ አምላክ እኔን አጉብተህ ታሰቃየኝ ይላል። የሁሉም ነገር ስርዓት አለ። ድሃ ጎረቤት ያለው ሰው ለድሃው ልብስ የማይሰጥ ከሆነ ልብስ በየሰዓቱ መለወጥ የለበትም። ለእነዚህ በየሰዓቱ የሚለውጡት ሰጥተው ለእኔ በኋላን ቀን የሚለውጠው ነሳህ ያማረረ። ስለዚህ ሁሉም ነገር በስርዓት ማድረግ፣ ያን ነገር እግዚአብሔር ማሰደድ የለብን፣ ማስመስገን። ቤተክርስቲያን ይዛችሁ አንዳንድ ቀን ይራባችሁ አንዳንዱ ሰው አስቀድሞ በዓል ሊያከብርና ሊያስቀድስ ሲመጣ ማታ የምግቡን ነገር ትእዛዝ ሰጥቶ ነው የሚመጣ። አስቀድሼ ስመጣ የቡና እቃውን አቀራርበሽ ወጡን ሰርተሽ ፎርውለሽ ቃል አንድ እንዳይጓደል ሻይ ምንትን ብለሽ እግዚአብሔር ትቃይ ወይ መጋሪ ነው። ታጥቆ እኮ ነው የምንመስለው እኮ በእውነት ነው። አሁን ሰው ነው የምናቸው ለሁላችን እኮ የምናድረው ማለት ነው። አሁን ሰው መጀመሪያ ትንሣኤ ሲመጣ በግና እርዳለን ስሙ ሳለ ተነስተሽ እንድትሰሪ እንደዚህ ነው የሚለው በእውነት ነው። መጀመሪያ ሆድ እንዳሳማ በእውነት ነው እና ሲያንዳንድ ቀን ይራባቸው የቤት ሰራተኞቻችሁን ይዛችሁ አስቀድሱ። እዚህ ጥሬ መብላትም ልመዱዳችሁ ቆሎ ምስቲ ብላችሁ ሲደረግ እንጀራም ብሉ እና ሰው የሚሰማው ሊሰማችሁ ይገባል በእውነቱ ማለት። እነዚህ ሰዎች የእናንተን እድል ማግኘት የሚፈልጉ ናቸው። እንዲያውም ልንገራችሁ፣ እግዚአብሔር ለሀብታሞች ገንዘብ ነው የሚሰጥ፣ ለድሆች እንዲህ የአብርሃም ገንዘብ እንደ ሰርግ ድግስ ነው የሚሉ ሊቃውንት። የሰርግ ድግስ ሰዎች ይደግሳሉ። አንዳንድ ብልጣብልጦች በሰዎች ድግስ ወዳጅና ጠላት ያወጡበታል። ወደለም እንዲስ እናንተ በዚህ ቁጭ ብሎ አንተም ለኋላ ምን ትበላለህ ወደ መጋረጃው ስለሚያወጡት አለ። በዚያው ድሮ የሚጥሉለትም አለ። ተመንገድ ነው የአዲስ አበባ ሰርግ
ንፍገት ቢበዛውም ዛሬ ቡፌ ስለሆነ ሁሉም ገና እየሄደ ያነሳል መሰለኝ እንጂ ለድሮ ቢሆን አስቸጋሪ ነው። ንፍገታችሁም ለዚያውም የታወቀ ነው። ወረቀት ያላዘ ሰው አይገባም አይደል? የታወቀ ነው በእውነት ላይ ገጠር ደግሞ በስፋት እያለ ነው የሚያበየው በስላሴ ዳተር ሰውን እያደመነ ይህ እውነት ማለት ነው። አሁን እናንተ በትልኬት ነው ሰርጉ ተመስገን ነው። ያንን የማያልፈው ደግሞ ማለት ነው። አሁን ወደ ጉዳያችንን እንመለስና ሰራተኛ መበደል ተገቢ አይደለም። ብዙ ጊዜ ትዳር ነው የሚበጠበጥ በሰራተኛ ነው። ሴቶችም አንዳንድ ጊዜ እንደው በዚህ ትታማላችሁ አሉ ነው እንግዲህ ትታማለች። ብዙ ጊዜ ሴቶች ሰራተኛ አትወልዱም አሉ ነው እንግዲህ ሰውየው ኧረ ይህች ልጅ እባክሽ ትረፍ ካለ እሷ ናት ሚስት እኔ ትላ ይላል አምነት እንጂ ግዛለት ካለ ምንድን ነው ምን አሰብክላት እንዴ ትላለች የምትሉ ነው እህቶች አልፍ አይደለም። እናንተ ከተሜት ብትሆኑ ኑሮ የሚሰማችሁን ታውቃላችሁ። በእውነቱ ማለት እንደ ሰው እንድታሰውና ስለ እግዚአብሔር ብላችሁ እኔ ሰራተኞቻችሁን እንደ ልጆቻችሁ እንድታዩ የምፈልገው በእውነት ነው። አትበድሉ። የእግዚአብሔር ፍጡራን ናቸው። በአርአያውና በአምሳሉ የፈጠራቸው ናቸው። አጥተው ነው እንጂ እንደናንተ ደግ ሰው መብላት አግኝተው ቤተክርስቲያን መሳም የሚፈልጉ ነው ብቷል። ይህንን እንድታስቡ ነው። አንዳችሁ የላችሁ እግዚአብሔር ሁላችን ጋራ ይሁን እና አጋር ከዘራተ ከአጋር የማናት የአብርሃም ሰራተኛ ሚስቱ ሳራ ናት። እናታችን ሳራ የወንጌል ምሳሌ ናት። አጋርም በአብርሃማዊ ኦሪት ምሳሌ ናት። ስለዚህ አጋር ሳራ ልጅ መውለድ በተሳናት ጊዜ መካን ስትሆን ከሰራተኛ የወለድ አለች። አብርሃም ደግ ነው ይሻላል ተወለደ። ደግሞ አንዳንዱ ሰው ደግሞ ሲያገኝ ይመጠብጣል። ደግሞ ሀገር በሶስት ነገር ትታመሳለች ይላል። ጅል ሴት ባል ያገኘ ይችላል። እናንተ ጅል ሴት አይደላችሁ ችሊቱና ያልኩኝ ነው ማለት ነው። ጅል ሴት ባል ያገኘ ይችላል። ባለጌ የተሾመለት ጅል ሰው ገንዘብ ያገኘለት አገር ይታሸው ይታመሳል። እና ያቺ አጋር ደግሞ ልጅ ሊሰጣት ደግሞ በመቤቷ ላይ ደግሞ መኩራት መደግ ይሄ ደግሞ የመሰረተኞች ችግር ነው። መኩራት ደግሞ ጀመረች ማለት ነው። በዛ ስትኮራ ልጅ ሰብለደች። ደግሞ እግዚአብሔር ቸር አይደለም ነው እንዴ ብሎ ደግሞ የሳራን ማህፀን ከፈተ። ሳራ ደግሞ ልጅ ወለደች። የሁላችንን ችግር በየዘርፉ ያስወግዳል እግዚአብሔር። ይስሐቅ ኋላ ደግሞ እናታችን ሳራ ደግሞ ተቆጣ። አይ የኔ ልጅ ከማርያም ልጅ ጋር አይጫወትም አለች። ደግሞ ወዲያ ተሰደደች። እግዚአብሔር በእኔና በአንተ መካከል ይፍረድ አለችው አብርሃም። ወደ እግዚአብሔር አመለከተ። ሲያመለክት እግዚአብሔር ምን አለ? ሳራ የምትልህን ስማ አለ። ምንም ቢሆን ባል መስማት ያለበት ሚስቱን ነው ከሰራተኛ ይልቅ። ያ ማለት ደግሞ ሴቶቹ ሰራተኞቻቸውን እንዳውሬ ግረፏቸው ማለት አይደለም። ምንም ቢሆን ግን ባል መስማት ያለበት ሚስቱን ነውና ሳራን ስማት። ምስጢሩ ግን ሳራ ወንጌል ናት። ወንጌልን ስማት ማለት የወንጌልን መስዋዕት ፈጽም ማለት ነው ትርጉሙ። ከዚያ በኋላ ምን ላድርጋት? አስወጣታል። አጋርን አብርሃም አባታችን አብርሃም ውሃ በአቅማዳ ጭኖ ሰጣትና ሸኛት፣ ወደ ምድረ በዳ ለቀቃት። ምን እንደሆነ አለች አለው አብርሃም። እግዚአብሔር እኔ እመግባታለሁ፣ ልጇንም አበዛዋለሁ፣ አንተ ያንተ ትዳር ጠብቅ፣ እሷን አስወጣታል። ሄደች። አብርሃም የሰጣት ስንቅ አለቀ፣ ውሃውም አለቀ። ከዚያ በኋላ መቼም በዚህ ምድር ላይ ሰውን በመውደድ የመጀመሪያውን ደረጃ የምትወስደው እናት ናት። ይህ ታውቃላችሁ አይደለም? አሁን በፍቅር በሚባለው ዋነኞቹ ተዋዳጆች የሚባሉት ባልና ሚስት ነው። ግን የባልና የሚስት መዋደድ በሰጥቶ መቀበል የተመሰረተ ነው። ምክንያቱም ጤናዋ ሲጎድ ለምሳሌ ይጥር ናችም እንግዲህ ድርሽን ኑሪ ለፋው አስታውቂያለሽ እንግዲህ ራስሽ ምስክር ነው። እንግዲህ ምላለ እንግዲህ እኔም የድሌን አንድ ሴት ይዤ ነው ደግሞ ማለት ሴቷም እንደዚያው ማለት መቼም የማትሰለች ሳይሰጧት የምትሰጥ እናት ናት። ታዲያ እናት ስለሆነች ተመልከቱ። አላችሁ የላችሁም እግዚአብሔር ከሁላችን ጋር ይሆን እና ምን አደረገች መሰላችሁ? አይ እሷም አጠምቶታል። ልጄ ውሃ አምቶት በውሃም ከምሞት ቢያንስ እንኳን ሳላዩ ይሙት ብላ አስቀምጠው ወደዚያ ሸሸች። እንዳላጠባው ምግብ የላት ቶት የለም። ከዚያ በኋላ ደግሞ ውሃ እንዳታጠጣው ውሃ ልጇን ራንት አድርጋ ተስልታለቅስ። እዚያ በኋላ ወፀዋ መልአከ እግዚአብሔርም ሰማይ የእግዚአብሔርን መልአክ ከወደ ሰማይ ጠራት። ጠርቶ አጋር ሂጂና ልጅሽን አንሺው አለ። ልጅሽን አንሺው አለ። ልጇን ስታነሳው ዓይኗ ተከፈተ። ቅዱስ ገብርኤልን የውሃ ምንጭ አሳያት። አሁን ጥሩ ነው። ለቅዱስ ገብርኤል ቅዱስ ገብርኤል ሲያሳየ ውሃ ሳየ
ልጇንም ከሞት ጠበቀላት፣ ውሃም አሳያት። አብርሃም የሰጣት ከረጢት የሚያልቅ ነበረ። ቅዱስ ገብርኤል የሰጣት ምንጭ ግን የማያልቅ ነው። ያ ውሃ መድኃኔዓለም ነው። ቅዱስ ገብርኤል ያሳያት ይህ ውሃ መላእክት የሚያሳዩን የሕይወት ውሃ መድኃኒታችን ኢየሱስ ክርስቶስ ነው። አዳም ይዛው የተሰደደቻት ኦሪት ያቺ የተቃጠለች አጥማዳ በአብርሃም ቃል ኪዳን ትመራ የነበረችው ምድራዊ በረከት ትሰጥ የነበረችው የኦሪት በረከት ናት። ያቺ ደግሞ አለፈች። ቅዱስ ገብርኤል ያሳያት የማያልቀው ውሃ ግን ጌታችን ኢየሱስ ክርስቶስ በአዲስ ኪዳን የሰጠን በረከት ነው። አጋር ይዛው ትሰደድ የነበረችው ውሃ እኛ ራሳችን ጥረን አመጣነው የምንለው የኛ የሆነ ነገር ሁሉ ነው። ቅዱስ ገብርኤል ግን ያሳያት ውሃ እግዚአብሔር የሚሰጠን በረከት ነው። ስለዚህ ቅዱስ ገብርኤል ሲጠራ አይኗ ተከፈተ። ቅዱስ ገብርኤል የጠራቸው ልጆች ሁሉ አይናቸው ይከፈታል። እግዚአብሔር ገብርኤል የሚባለው ለዚህ ነው። እውነት ማለት ነው። ግን የሚገርም ብሩህ አእምሮን የሚሰጥ የአይንን መጋረጃ የሚገርም ስደተኛን የሚጠብቅ ልጆችን ጠብቆ የሚያሳድግ እስማኤልን አይባልም እንጂ ዝም ብለው ሁሉም ቢናገሩ ሆድ ባዶ ይቀራል። እስማኤልን እንዳይሞት የጠበቀው ቅዱስ ገብርኤል ነው። ዛሬ ግን የእስማኤል ልጆች ቅዱስ ገብርኤልን ይወዱት አይወዱት አላውቅም። አውቃለሁ ከቃሉ ጋር እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሁላችሁንም የጠማችሁን ውሃ ቅዱስ ገብርኤል ያሳያችሁ፣ ከክርስቶስ ያድርሳችሁ። ቅዱስ ገብርኤል ማለት የተጠሙ ነፍሳትን ተንከባክቦ ከክርስቶስ የሕይወታችን ውሃ ከሆነው ከክርስቶስ የሚያደርስ መድኃኒታችን ኢየሱስ ክርስቶስ ማለ ዮሐንስ ወንጌል ምዕራፍ 7 ላይ ዝሰማ ይምጻ ፋኔ ወይስተይ በከመ ይቤ መጽሐፍ አፍላገ ማየ ሕይወት ይውህዝን ከርሱ። የተጠማ ቢኖር ወደ እኔ ይምጣ እንዲሁም ይጠጣ፣ የሕይወት ውሃ ከሆዱ ይፍለቅ። እጠሩ የተጠማ ቢኖር ወደ እኔ ይምጣ። ማን? መድኃኔዓለም። ይጠማንን እንጠጣለን ክርስቶስን። ወደዚያ ውሃ የሚያደርሰን ማን ነው? ጠባቂ መልአካችን ቅዱስ ገብርኤል ጠጣቶ። ሁላችሁንም ለቅዱስ ቁርባን ያበቃችሁ። በስደት በሄዳችሁበት ሁሉ ቅዱስ ገብርኤል ይጠብቃችሁ። ስንተኛ ነው ስለ ቅዱስ ገብርኤል ያልኳችሁ? 3ኛ። 4ኛ ቅዱስ ገብርኤል ገነት በሚያገባው መልአክ ላይ የተሾመ ነው። ማንም ሰው ገነት ሲገባ ቅዱስ ገብርኤል ያውቃል። የቅዱስ ሚካኤልን ደግሞ የቅዱስ ሚካኤል ነግራቸዋል አይሻልም? አሁን ዛሬ ቅዱስ ገብርኤል እንደምንማር ማለት ነው። የቅዱስ ሚካኤል ደግሞ ራሱ አለ፣ ሩህ ነው። ቅጠል እንኳን ያለ ጊዜው እንዳይበጠስ ለቅጠል እንኳን የሚጸልይ መልአክ ነው ቅዱስ ሚካኤል። ስለዚህ ደግሞ እሱን የዚህ አለ ትማርካለት። እኔ ብቻ አይደለም ቤተክርስቲያን ማኅፀኗ ለምለም ነው። ከኔ ትንሻም ሊቃውንት አባት ያስተምሯቸዋል። አሁን ገነት ሲገባ ጠባቂ መላእክት አሉ ኪሩቤል። እነዚያ መላእክት ገነትን ሲከፍቱ ሲዘብር ሁሉ ቅዱስ ገብርኤል ያውቃል። መላእክት ሳይከፍቱ እግዚአብሔር ቢያዝም መላእክት ሳይከፍቱ የሚገባ መላእክትን ማክበር ደግሞ እግዚአብሔር ትእዛዝ ማክበር ነው። ልክ የአንድን ንጉሥ ጠባቂ መድፈር ንጉሥን መድፈር እንደሆነ ወይም የንጉሱን ሰራዊት መድፈር ንጉሱን መድፈር እንደሆነ ወይም የንጉሱን አጥር መድፈር ንጉሱን መድፈር እንደሆነ መላእክትን መድፈር እግዚአብሔር መድፈር። ስለዚህ መላእክት ገነትን ይጠብቃሉ። ገነት የሚጠብቀውን መልአክም የሚያዘው የሚያሰማራው ሊቀ መላእክት ቅዱስ ገብርኤል ነው። ማን ይለናል? ታላቁ ሄኖክ በመጽሐፋችን ላይ ያለው ነው። ይሄን ሄኖክን ደግሞ ሌሎቹ መጽሐፉን ባይቀበሉትም የሄኖክ የአዳም 7ኛ ትውልድ እንደሆነ መጽሐፉ የተጠቀሰለት በሐዲስ ኪዳን ሐዋርያው ይሁዳ ጠቅሶ ያስተማረለት ታላቅ አባት ነው። ሌሎቹም አሁን ሳይቀበሉት ኖሮ እኛ ኢትዮጵያውያን እግዚአብሔር ይመስገን አንመጻደቅበትም እንጂ ኢትዮጵያ ይዛው የተገኘችው የሄኖክ መጽሐፍ በአርኪኦሎጂ ቁፋሮ ተገኝቶ ከተገኘው በሙት በዓል አካባቢ ተቆፍሮ ከተገኘው ከቅድ መጽሐፍ ጋር ሲታይ የኢትዮጵያው ሄኖክ ትክክለኛው ቅጅ ሆኖ ተገኝቷል። አሁን ዛሬም ካቶሊኮች እንዴት ብለው ነው የቀረጹት? የኢትዮጵያ ሄኖክ ብለው ነው የቀረጹት። ራሱ ሄኖክን ራሱ ማለት ሲያውቁት። ስለዚህ እንዲህ ያለን ጠብቀን ያቆየነው የቅዱስ ሄኖክ መጽሐፍ እንደሚነግረን ምንድነው? ቅዱስ ገብርኤል ገነት በሚያገባው መልአክም ሹም ነው። ሁላችሁም ገነት እንድትገቡ እግዚአብሔር ያብቃችሁ። ስንተኛችን ነው? 5ኛ ቅዱስ ገብርኤል መካን ለሆኑት ሰዎች ልጅ እንዲያገኙ የሚለምንና ብስራቱንም ይዞ የሚመጣ መልአክ ነው። አሁን ሁላችሁም ልጅ ያጣችሁ ሁሉ ቅዱስ ገብርኤልን ከፈጣሪ አማልደኝ ልጅ እንዲሰጥ ለምኑ። ካልሰጣችሁ ደግሞ አትጨነቁ። እውነቴን እግዚአብሔር ሁሉንም ያውቅበታል። እናንተን የሚበድል
እግዚአብሔር በእግዚአብሔር የሚያስፈርድ ልጅ ከሚሰማት ቢቀርባችሁ ይሻላል። ቢሰጣችሁ ማመስግኑ፣ ባይሰጣችሁ አትጨኑ። እግዚአብሔር ብቻ ግን ለመሆኑ ከፈቀደ ይሰጣችኋል፣ ካልፈቀደ ማዕበሉ ነው ብሎ እናቶቻችን እንዲነበር የአቡነ ተክለ ሃይማኖትና ጌታ ኢየሱስ ክርስቶስ አንድ ልጅ ይገጥምልሽ ካላሆን ስጠኝ ካለ ማኅፀኔን ዝጋው ነው ያለች ማለት የሚገጥምልሽ ከሆነ ይሰጣችኋል እግዚአብሔር። ስለዚህ ቅዱስ ገብርኤል ግን ምናልባት ሊሰጠን የሚገባው በእኛ ኃጢአት ምክንያት ቀርቶብን ከሆነ ቅዱስ ገብርኤል ይከፍትልናል። ያን በኃጢአታችን የዘጋ ነውን በር ስለዚህ እናደረገ በመጽሐፈ መሳፍንት ምዕራፍ 13 ላይ እንደምንመለከተው ማኑሄ የሚባል ሰው ልጅ ያለው ሲኖር መልአኩ ቅዱስ ገብርኤል መጥቶ ልጅ ላላቸው እናቶቻችን ደስታቸው ልጅ ነው ታውቃላችሁ አይደል? ልጅ ስለሆነ መጥቶ ከባባ ይልቅ ያበሰራ ለሷ ነው መጀመሩ። የልጅ ፍቅር በእናት ይጸናልና ማለት ነው። ይሄ ይታወቃል አይታወቅም? ይታወቃል። መታወቁ ነገር ጋናጣው ልጅ ቢታመም ሕፃን ነሽ ከሆነ በእግሩ ማየት ገና የሚታቀፉልሽ ከሆነ እናት ከደረቷ አርፋ ነው ስታለቅስ ምችው አባት ግን ጭንቀት ስለማይችል በውስጥ እንዲያብሩ ታይዟችሁ ብሎ ወደዚያ ተንቀሳቅሽንም ጭንቀት አይችልም ወንድ ልጅ ማለት ነው። አይሆንለትም። ስለዚህ ደስታውን የሚነገራት ለማን ነው? ለሚስቱ ነው። ለሰው መስሎና ሲወላ ናዝራዊ ልጅ ትወልዳላችሁ፣ የወይን ጠጅ እንዳትጠጡ መልካም ትወልዳላችሁ፣ ኃያል ሰው ነው ብሎ አበሰራቸው። አላ ፋይዳ ለማሏ ነግና እኔ ያንን ሰው ባወቅኩት ማን ነው አላ እንደገና መልሶ በጋና ተገለጠላቸው። በጋና ተገለጠላቸው። እንዲህ ያለ ልጅ ትወልዳላችሁ አላቸው። መኑ ስመከ ከመ አመ በጽሐ አለከ ንሰብርህ አለ በደረሰ ጊዜ እንድናመሰግን ስምህ ማን ነው? ስሜሰ መድንን ስሜ ድንቅ ነውና ለምን ትጠይቁኛላችሁ አለ። ስሜ ድንቅ ነውና ለምን ትጠይቁኛላችሁ ብሎ ብስራቱን ነገራቸው። ሶምሶን ተወለደ። ታላቁ ሶምሶን ስሜ ድንቅ ነው አለው። ድንቅ ያለው ማን ነው? ገብርኤል። ገብርኤል ማለት የቃሉ ትርጉም እጹብ ነገር ማለት ነው። እስኪ እጹብ ነገር ብሎ ድንቅ ማለት ነው። ድንቅ ማለት ነው። ለምን ሲባል ድንቅ መታን ኃያል የሚባለውን የአማኑኤልን ብስራት ስለሚያበስር ማለት ነው። በዚያ ስለተሰጠው ድንቅ ይባላል። ስሜ ድንቅ ነው፣ ድንቅ ታምራትን ያደርጋል። ሶምሶን ተወለደ። ያለቅሱ ፍልስጤማውያን በጣም ያስለቅሷቸው የነበሩ እስራኤልን ያሳረፈ ሰው ነው ሶምሶን። ብዙ ጊዜ ውድቀቱን የሰባኪ ሞኝ ማለት የቅዱሳን ዝም ብሎ ውድቀት እየሰራ ሰባኪ ስብከት ሲጠፋው ሔዋንን መውቀስ ነው የሚጀምር። ነውር ነው። እኔ እንዲያውም እንደምናታችን እንደ ሔዋን አድርጎ የሚያሳዝነ ይዞ እውነቴን ነው የምነግራቸው። አንድ ቀን አዳም በድላ ሲያበቃ ወደ ሔዋን ቀረብ አለች። ኋላ እንዳላይሽ አለ ቢላ ተራቃ ካደው ወዳለ በረሃ ሂዳ ማልቀስ ጀመረች ይላል። አሁን የዛሬ ሴቶች ባላቸው ቢያባሯቸው ከእናታቸው ቤት ሄደው ያለቅሳሉ። ሔዋን በዛ ጊዜ እናት የላት፣ ዘመድ የላት፣ ጎረቤት የላት። ባለ በረሃ ስታለቅስ ታሳዝናለች። ደግሞ እናታችን እኮ ናት። ታለቅስ ነበረ። ከዚያ በኋላ ተመልከቱ ታረቃት አሉ። ቅዱስ ገብርኤል ትዳርን ያስታርቃል። ቅዱስ ገብርኤል መጣን ታረቃት አሉ። አይ አታረቃትማ አዳም ተው፣ የብዙ ጸሎት አይረባም፣ ሚስትህን ታረቅ መጀመሪያ። ከዚያ በኋላ አይሆንም ማለት መዳኛም በሷ ነው፣ ዝም ብለህ ታረቃ። አይ የተካቡነን ናዛዚተ ያና መከራዬት ረሷ መከራዬ ናት እንጂ መድኃኒት አይደለችም ማለት እደ ታረቃት ትትደሩ እግዚአብሔር መሳድን አላት። እደነ ትምጣዲያ አይ ወንጌል ዳር እንጂ ሴት አይመጣም አለው። አሁን ተብሎን ሴቶች ባልና ሚስት ሲጣሉ መጀመሪያ ሴቶች ደንግጠው የሚወጡ ከዚያ ምክንያት ነው። ዛሬ ግን ሴቱ ነው የሚያስወጣ መሰለህ። ዛሬ ሴቱ ነው የሚያስወጣ። ያን ብር ብላ ስለወጣች ሴቶች ሲጣሉ ድንግጥ ብለው የሚወጡት በዚህ ነበረ። ኋላ ደግሞ ምን አደረገ? ደግሞ ሂደት አለቃ ምንም ተራ ሴት ብትሆን ደግሞ ባሏ ለምኖ እንዲያመጣት ደግሞ እግዚአብሔር ደግሞ አድርጓል። ታርቋ መጣት እዚያው ነው ያ ሔዋን ከንቷ ስለነበረ ከአዳም ተጋብሎ ሲታረቃት ጊዜ ደስ ብሏ ነገር ታቅናና ጀመረ። አዳም ምን አይነት ነው እግዚአብሔር የፈረደብን ባትል ነው? አይ ታረቀንም ማለት መታረቅማ ይታረቀና ዳሯን ቻለሽና ምን ይሆናል አላት። አይዞህ እንግዲህ ከፈቃድህ አልወጣም አለችው። ከፈቃድህ አልወጣም አይዞህ አለችው። ከዚያ በኋላ በእሱ ላይ እንግባ ብለው 40 ቀን ገቡ። 40 ቀን ገብተው ሲያለቅሱ ባህር ውስጥ ገብተው ጸልዩ ያመልጥ ነው ብሎ ከ35 ቀን በኋላ ማን መጣ? ዲያብሎስ መጣ። አዳም እግዚአብሔር ኑሮ አውጣ፣ እግዚአብሔር ኑሮ አውጣ። ማን አንተ? ቅዱስ ገብርኤል ነኝ።
ተሞ ተመልከቱ። አይ ወንድሜ ነኝ እንግዲህ የፍጡር ቃል ሰምቻለሁ ራሱ ፈጣሪ ይጥራኝ አለው አዳም። አይ አዳም አንተ እኮ ልከኛ ነህ። ዋላ ውርድ ከራሴ ብሎ ወደ ሔዋን ሄደ። ሴቶች ልባቸው ርኅሩህ ነው። አንድ ችግራቸው ደግሞ የነገሯቸውን ሁሉ ማመን። ይሄ ችግር እኮ ነው። ወጣቱ እኮ የሚቀልድባቸው እንደዚያ ነው። አሁን የከተማው ወንድ ራሱ የዚህ በሜዳው የሚሸራሸረውን መኪና ይሄ የአጎቴ መኪና ነው ውሸቱ እንድታገባው ማለት ነው። እንደዚህ ያለ የነገሯቸውን ስለሚሰሩ ያታልላቸዋል ነው። አሁን እንደዚህ አድርጎ አናገረ ሔዋን አየችው ያንን ጅጅባን ሲል ዚያምሩ አንብሎ እሱም ቢካል አንቺ ውጫለ ዚያምሸን አይደል ፋኔን ያልቀን ደፍተን አይምረኝ አንድ ሱባኤ ጀምራችሁ አሁን የዚህ ዘመን ወጣት ብድግና አርሴማ በሁለተኛው ቀን ውጣ በላኛለች ይላል። አትልት አርሴማ ሰውን ውጡ አትል ውሸታችሁ ነው። ይሄን ማለት እንደውም ቅድስት አርሴማ እንድትጠላ የምታደርጓት እናንተ ናቸው። ያችን የመሰለች ሰማይ አርሴማ እንደዚህ ብላ አርሴማ ግቢ ብላኛለ አርሴማ ተፋቱ ብላኛ እንዲሁ ምንን አመጣችሁ? በእውነቱ ነው ሰው እኮ ምኞቱን ሁሉ በእግዚአብሔር ማንዳፈቅ ጀምሯል። በእውነቱ ነው የሚፈልገውን ሁሉ ማለት አሁን አርሴማ በሶስተኛው ቀን ውጣ በአራተኛው ቀን ውጣ ይባል አንተ ሱባኤን ፈጽመን እንድንወጣ ነው የሚፈልጉት ማለት ደርሳች በቃ ብቸኛይቱ የሽማግሌ የጋይዳውቻ ሽማግሌ አርሴማን አድርጋችሁ ቁጭ አለ። ቅድስት አርሴማን ማክበር በዓሏን ማክበር ገድሏን መጸለይ ይገባል። ግን ማይገባ ነገር ውስጥ መግባት ደግሞ ደርሳችሁ አርሴማ ማርያም ማለት ምን ማለት ነው? የሚከላከሉት እና እኔ በአርሴማ ስም አንድ የሆነ ዛር ሁሉ እንዳይቀልድባችሁ ቅድስት አርሴማ በአግባቡ አክብራችሁ እኔ እናቴ ቅድስት አርሴማን አከብራታለሁ። እውነት ከልቤ በጣና ገዳማት ቀደምት አሁን በየቦታ አርሴማ ቤተክርስቲያን ይሰራል። ቀደምት ከአፄ ዘርዓ ዳዊት ጊዜ የተሰራች አርሴማ ገዳም አለች። እዛችን ብዙ ጊዜ እሄዳለሁ፣ እሳለማለሁ፣ አከብራለሁ እናታችን። ግን የማይገባ ነገር ግን ወስዶ እንደዚህ መሄድ አይገባም። እና ሱባኤ የሚያስቋርጥ መልአክ ወይም አርሴማ ወይም ቅዱስ ጊዮርጊስ ሳይሆን ሱባኤ የሚያስቋርጥ ሰይጣን ነው። በቃ መልሱ የምታገኙት እንኳን ሱባኤ ውስጥ ያልቅ መቆየት አለባችሁ። ይሄ የቤተክርስቲያን ስራ አስወጣት ብዙ ዋጋ ከፍሎ ከዚያ በኋላ ብዙቸው ሲሄድ መቼስ ቅዱስ ገብርኤል ውሏታል እንዳትርቃት ስራ ነው። ከዚያ በኋላ ስትወጣ ጊዜ አዳም ና ሂድ በአንድ ቀን ሳይመረኝም ብለህ ነው አለችው። ተከትሎ ወጥ ስጋላ ተከትሎ ወጥቶ አንገቱን ደፍቶ ምን አደርጋለሁ አትራቃት ብሎኝ ልጃለ ሄደ። ዲያብሎስ ደግሞ ምን ያደረገ ቤት የሚያህል ድንጋይ ጣለባቸው። ወታ ደብተራ ሂድ ይጥሩ ላይ ሊሆን ይላል። ቅዱስ ገብርኤል ያንን ድንኳን አደረገላቸው። ድንኳን አድርጎ 3 ቀን ከዚያ ድንኳን አርፈው እንዲቆዩ አድርጎ ከዚያ በኋላ እግዚአብሔር 5500 ዘመን ሲፈጸም ተወልጃለሁ የሚል ቃል ኪዳን ገባል። አዳም ለቃል ኪዳን ሳይበቃ ሊገድለው የነበረውን ሰይጣን ከልክሎ ለቃል ኪዳን ጠብቆ ያቆየው ቅዱስ ገብርኤል ነው። ሁላችንም ጠብቆ ለንስሐ ያብቃ። ስለዚህ ለማጥቶ እንደዚሁ ሁሉ አሁን ሶምሶንን የሚወቅስ ሰው ሶምሶን ታላቅ ሰው ብዙ ዋጋም ከፍሏል። እንዲህ ያለ ልጅ ትወልዳላችሁ ብሎ አበሰራቸው። ይሄ ታላቁ ሶምሶን በአንድ እጁ ቤት የሚደነምስ መጽሐፍ ቅዱስን አልተረከውም ሙሉ ስለምታውቁት ማለት ነው። እንዲሁ እንደ ቅድሙ እንደገቡ አንድ ውድቀስ ምን ይላል የሚደነምስ ኃያል ሰው ነበረ። ደሊላ በምትባል በአንዲት ሴት ምክንያት ተላልፎ ተሰጠ። የዚህን ዓለም ኃይል የሚያደክመው ዝሙት ነው። በዝሙት ኃይሉ ደከመ፣ ታስሮ ተወሰደ። ኃያሉን ሶምሶን በአንበሳ መንጋጋ የሚገለው ሰው ምንድን ያደረገው? ዓይኑን አውጥተው ታስሮ በጠላቶቹ በፍልስጤማውያን መካከል እንዲዘፍን አደረጉ። በአይላ እንዲፈጭ ናዝፈና ነው አላይዶ ምሰሶውን አስይዘኛል የሚመራውን ብላቴን አቤቱ ፈጣሪ ሆይ ጉልበቴን መልስልኝና በዛ ላይ ብቻ ለሞት በጸለየ ጉልበቱን መለሰለትና ነቅና የዚያን ጊዜ ጣጉሩ መብቀል ጀምሮ ነበር ይላሉ ሊቃውንት ሲያመሰጥሩ። ጣጉሩ መብቀል ጀምሮ ስለነበረ ኃይሉን በጠጉሩ መልሰና ሰጠው። ነቅ አድርጎ መላ ፍልስጤማውያንን ደርምሶ ሞተ። ይህን ሊቃውንት ምን ይሉታል ሲተረጉሙት? ሶምሶን የኢየሱስ ክርስቶስ ምሳሌ ነው። ሶምሶን ፍልስጤማውያን እየናቁት ሙቶ በሞቱ ፍልስጤማውያንን እንዳጠፋው ክርስቶስም አጋንንት በናቁት ሞቶ ሞትን አጠፋ ይላል። እንዲህ ያለው ለምሳሌ የሚበቃ ለክርስቶስ ምሳሌነት የሚበቃ ልጅ ማን መጣ? ያቺ ጸጉሩ ድንግል ማርያም ናት ይላሉ። ጸጉሩ መብቀል ጀምሮ ነበር። አዳም ሞተ፣ ጸጉሩ መብቀል ማለት ድንግል ማርያም ስትበቅል የአዳም ኃይሉ ተመለሰ። በማን? በኢየሱስ ክርስቶስ። ሶምሶን ከሞተ አንበሳ ማር በልቶ ነበር።
የሞት አናት የተባለ አዳም ነው። ማር የተባለች ድንግል ማርያም ነው። ወለላ የተባለ ኢየሱስ ክርስቶስ አይኑ ከመዓዛው ከማሩ የሚገኘው ጣዕም ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ጦማጥን ስም ለዘይሴብ ወይ የሚባል በዚህ መሰረት ስለዚህ ሶምሶንን የሚባል የኢየሱስ ክርስቶስ ምሳሌ የሚሆን እስራኤልን ከመከራ ያሳረፈ ታላቅ መስፍን እንዲወልዱ ማኅፀናቸውን የፈታ ሐዘናቸውን የሻረ ቅዱስ ገብርኤል ነውና ለእኛም ኢትዮጵያንን እናርፍበትን ጊዜ ያምጣል። ለሁላችሁም ሐዘናችሁን ይሻረላችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ነው። የመጨረሻ እየጨረስን ነው። ቅዱስ ገብርኤል ሁላችሁም ቅዱስ ገብርኤል ሆይ በሉ። የተሰጠው ምንድን ነው? ታላቅ ቅዱስ ገብርኤል ሌላስ ምን ክብር ተሰጥቶታል ካላችሁኝ፣ ምስጢር የመተርጎም ሀብት የተሰጠው መልአክ ትንቢተ ዳንኤል ምዕራፍ 9 ላይ እንደምታነቡት ትትም ብሎ እግዚአብሔር ይህንን ራእይ አትፍታው ብሎ ያዘዘው የዳንኤልን ራእይ የተረጎመለት ቅዱስ ገብርኤል ነው። ስለዚህ ተማሪዎች ትምህርት ባይገባችሁ ቅዱስ ገብርኤልን ብትጠሩት ይገልጥላችኋል። አብሾ ከመጠጣት ማለት አብሾ ከመጠጣት ወዲያ ወዲህ ከማለት ወደ ጠንቋይ ከመሮጥ አሁን ደግሞ ዛሬ ጥንቆላ ዘመናዊ ስም አግኝቶ ምን ብሏል? የአበሻ መድኃኒት ተብሏል። ተመስገን ነው። መቼስ ማናረገው የለም። የአበሻ መድኃኒት ይልና አውቆ በለው ጥንቆላም አለበት ነው። ጠንቋይ ሁሌ ደብተራው ምናምንቴው ደብተራ የመሬታችን ስር ነበር ወስደውትም እንደዚህ ጠንቋዮቹ በሙሉ እየደረደሩ ይሄ ለእንትን ይሆናል፣ ይሄ ለትምህርት ይሆናል፣ ይሄ ለዚህ ይሆናል እያሉ ይሰጣሉ። ግን እውቀትን የሚገልጥ እግዚአብሔር፣ እውቀቱን ይዞት የሚመጣው ደግሞ ቅዱስ ገብርኤል። ሁላችሁም የቅዱስ ገብርኤል መልክ ገደላችሁ፣ አይምሯችሁ ብሩህ ያደርግላችሁ። መጽሐፉ ሐዴተ ከፈለፈክለከ ዳንኤል ወደ አንተ መጥቻለሁ። እስመ ብእሴ ፍትወት አንተ ትርጉም ሊነግሩ የምትገባ ሰው ነህ። ትርጉም ሊነግሩ የምትገባ ሰው ነህ። ምክንያቱም ጥሬ የሚበላ ሰው ስለነበረ። አንድ ነገር ልንገራችሁ፣ አይን ሰው ሲያጠና ትምህርት የማይገባ አንዱ ምክንያት የሆነ ያልሆነ ምግብ ስለሚበላን ጭምር። ምን ማለት ነው በሉ? የሆነ ያልሆነ ማለት ማጠራቀም ማለት ወቃላችሁ። ማጠራቀም በሉ እንጂ አሁን እናንተ ሞኝ ናችሁ መሰለኝ። ለምን በሉ? አሁን የተመጣጠነ ምግብ ተብላችሁ ተምራችኋል በባዮሎጂ ማለት እና የተመጣጠነ ምግብ ማለት አንድ ቀን ሽሮ አንድ ቀን ክክ ነው እንጂ ክኩንም ሽሮን ሙላውን አብሮ አንድ ቀን ማግበስበስ ማለት አይደለም። ይሁቱ ካይገባን በእውነት ነው። ይሄ ደግሞ ምን ያደርጋል? ምግብ መብልያ ለሐምግ ልጥ የደፈረሰ ምግብ ግድ ያደፈርሳል። አሁን ሰው ይሄ ዝሩ ያንንም አጠራቅም አይኑሮ ራሱ ተርቆምቅም ምንም አጥም ሳይገባው ተምሮ አይገባው ተምግባ አይሰማው። አሁን እርግጠኛ የሌለው ዛሬ የተማራችሁበት ድረስ ብትጠየቁ ሁሉ የሚጠፋችሁ ሰዎች ነው ያላቸው። ምክንያት ማን ይሰማም? ሰው ዝም ብሎ ደስ ብሎት ብቻ ይሄና የቻሉት የሚባለው አይሰማም። እና አይምሮን ለመክፈት ወደ ዳንኤል ቅዱስ ገብርኤል የሌለጠር ይበላ ስለነበር እና እውቀት የሚከለክሉ ምግቦች አሉ። ምን ማለት ነው? ማጠራቀም ነው። ጤፍ ጥሩ ነው፣ ስንዴ ጥሩ ነው አለ። ሀሳብ የምንለው ሁሉንም ማጠራቀም አይገባም። የአንደችውን ነገር መጥኖ አንዷን ነገር መብላት አላችሁ። አሁን ስለዚህ ነው እኮ ጳጳሳት ይላል ፍትሐ ነገሥት ጳጳሳት የሕዝብን ብሶት ሲሰሙ ፍርድ አጠርተው ማየት እንዲችሉ መጽሐፍ ሲመለከቱ አይምሯቸው ብሩህ እንዲሆን ጥሬ እየቆረጠሙ ማር ይጠጡ ይላል። አሁን ማር እውቀት እንዲከፍት በመጽሐፍ ተጽፏል። ስለዚህ ጥሬ የሚበሉ ሰዎች የሚያደርጋሉ አይምሮ ይኖራቸዋል። መጥነው የሚመገቡ ሰዎች እግዚአብሔር ይመጣላቸዋል። ስለዚህ ጥሬ የሚቆረጥመው ዳንኤል ሰውነቱን መጥኖ ስለሚኖር ቅዱስ ገብርኤል ይመጣል። አሁን ሰዋት ጸልያችሁ ብትጸልዩ የታተመውን ራእይ የተዘጋባችሁ ምስጢር ሁሉ ቅዱስ ገብርኤል ይከፍትላችኋል። ቅዱስ ገብርኤል ይህንን ጥበብ ለሁላችንን ይግለጥልን።